ፍቅረኛ ነበሩ። ልጃቸውን ይዘው መተውላቸዋል። ጽጌ አበደ፣ ዘሩ ቀለጠ፣ አበደች። እውነት ለመናገር በጣም ያሳዝናል። ለዚያ ነው የራቃት ያለ አልፈልግሽም ብሎ መጀመሪያ ላይ ቢነግራት ይሄ ሁሉ ባልተፈጠረ ነበር። አይታችኋል እንግዲህ። ወይኔ እኔ እንዳየሁት አይታችኋል ወይ? ወይኔ ዋንትያና ዳኒ በፊትም ፍቅረኛ ነበሩ። እንግዲህ የደረሰች ልጅ አላቸው። ዛሬ ይፋ አድርገዋል ማለት ነው። እንግዲህ ውዶቼ ሩታዬ እርጉዝ ናትኝ። እንኳን ደስ አላችሁ። በጣም ተደስተናል። የሚገርማችሁ ሁኔታ እንግዲህ ሩታ እርጉዝ ስትሆን ፍቅር አርግዣለሁ፣ ሆዴ እየተለቀ ነው፣ ሆዴ እየገፋ ሲሄድ እኔ ምንም ማድረግም አልችልም። እንዲህ በኋላ ላይ እናንተም ስታዩኝ ንግራ እንዳይገባችሁ እርጉዝ ነኝ ስትላቸው ፋፊ በጣም ነበረ የተብላላ። በጣም ነው የደነገጠው። ቡርኬ ለምንድን ነው በቃ የበረደ ውሃ ሆነ እንዴ? አንተ ምንድነህ? አንቺ ለምንድን ነው እያሉ እግራ ገብቷቸዋል። እውነት ለመናገር ያሳዝናል ማለት ነው። ልጁስ የማን ነው? አፋጠው ሲይዟት ጥላቸው ሄዳለች። እውነት ለመናገር ተፋጦ ሲሄድ እንደዚህ ካልሆነ ሰው ሲሆን እንዲህ ያለችው ምንድነው? እኔ የጠበቅኩት ሌላ ያጋጠሚ ሌላ በስተት ነው። እባካችሁ ለፈትሄ ተናግራ እንግዲህ ሚዲያው ይስማል ብላ እርጉዝ ነኝ ብላ እያለቃቀሰች መጣለች። እናንተስ እውነታችሁን ይመስላችኋል ውዶቼ? እንደ እኔ እግራኔ የገባኝ እውነት ለመናገር ማለት ነው። እንዴ ሩታ እርጉዝ ናት። አብርሽ በፈንድቋልኝ። አብርሽ በጣም በደስታ ኢትዮጵያ ገብተዋል። በነገራችን ላይ በጣም ተደስተዋልኝ። ሞዴል ስታይል ሆና መጣልናለች ዛሬ በሚገባው ሁኔታ ማለት ነው። ውዶቼ እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ ይሁኑ። ዛሬ ሀይሚና ቡሬ እንግዲህ ላይቭ ላይ ተቀምጠው በአሁኑ ሰዓት ጌሙን ማን ነው የሚያጠቀው? ማን ነው የሚሰጠው? አቤት አቤት አቤት! ሁሉም እየተንጫጫ ይገኛል። ሀይሚዬ ዘፈነላት። ሁሌም ለእኔ ነሽ እወድሻለሁ፣ ካለኔ ካላንቺም መኖር አልችልም እያለ እየዘፈነላት ይገኛል። ወይኔ እንዲሁ ቢቆይ እኮ ጥሩ ነው እውነት ለመናገር። የሀይሚና የቡርኬ ዘፈነላት በመዝፈኑ በጌሙን እንግዲህ እስኪ ማን ነው የሚያጠቃ? ወይኔ ጉዴ የተወሰደባቸው፣ ወይኔ ጉዴ አገኙት። እንዲህ ይሆንላቸው፣ ይመቻቸው። እውነት ለመናገር በጣም ተደስተናልኝ። ዛሬ እንግዲህ እጃቸውን ቀና አድርገዋልኝ። አንበሳውን ማን ነው የሚወስደው? እንዲህ ቡርኬ ነዋ። ቡርኬ እንግዲህ ያጠቃል። ያላጠቃ ደግሞ ቅጣት አለው። ዛሬ እንግዲህ ገድፉ ትላለው። ጨረቃዎች በጣም ተደስተዋልኝ። እውነት ለመናገር ስለዘፈነላት ለሀይሚዬ ተደስቻለሁ። ሀይሚ ሁሌም ሽማግሌ ስለሚላት ፕራንክ ስትሆንም ደግሞ ፕራንካቸው ደግሞ በጣም ልብ የሚሰብር ሲሆን አንዳንዴ በቃ ሸተት ሲልባት አትወድምና እኔ እንግዲህ የዛሬው ይለያል። ዘፈነላት እኮ በአሁኑ ሰዓት። ወይኔ እኔም ተደስቻለሁ። እንግዲህ ውዶቼ እንደወደዳችሁ ተስፋ አድርጋለሁ። ሸር ላይክ እያደረጉ አሁንም በድጋሚ እናሳስባችሁ። እውነት ለመናገር ገዳድፎን እንላለን። እሺ እንዴት አያችሁት? የነዋንትያና ዳኒን እና የዋንትያ ልጅ እውነት ነው ወይስ ውሸት ነው? ለምን ጽጉ አበደች? ጽጉ ገንዘብ የለውም ምን ያልፈልገውም እያለች ትላለች። ግን ልጅ እንዳለው ስታውቅ ሸሸችው ነው ያሉ። እሷም ሌላ ፍቅረኛ ይዛለች። እውነት ለመናገር ያም ሌላ ይይዛል፣ ያም ሌላ ይይዛል። እንግዲህ የዳኒ አይታችኋል። እንዲህ ያችን ትመስል ቆንጆ ልጅ አድርሶ እየተዝናና ይገኛል። እኔ አላቅም እውነት ለመናገር ግራኔ የገባኝ ማለት ነው። እንግዲህ ውዶቼ እንደወደዳችሁ ተስፋ አደርጋለሁ። የዛሬው ይለያል። እንዲህ እኔ ፍቅር አረገዝኩ ላስት በጣም አርገዝ ጸጋ ነው። ልጅ ጸጋ ነው። ልጅ ጥሩ ነው። እንዲህ ኩፍትር ብላ እኮ ነው እኔ አርግዣለሁ አለቻቸው። አርግዣለሁ እና ጠይብ ለማን ነው? ለይታ ማወቅ አትችልም። አብራ ያለችበትን ሰው ለይታ ማየት አትችልም። ወላ ክሉልኝ ብላ ጥላ መሄድ ነው። ፈትህያ ታውቃለች። ፈትህ በጣም ነበረ የገረማት። ለምን መሰላችሁ? ፋፊ እግራ ገብቶታል። በጣም ነው የተናደደ። ታውቃላችሁ እንዲህ ሊሆን አይችልም። በምን ምክንያት ሊሆን ይችላል? እንዲህ
በምክንያት እሷን ነው መጠየቅ። እኔ የለሁበትም፣ እጄን አንስቻለሁ። ነገር በደላላ ሆነ እኮ እንዴ! ደግሞ ብሩክ ምን ይላል? ክርር ብሎ አንተነህ እንዴት ምን አድርገሃል እንዴ? ከመቼ ነው? በመቼ ጀምሮ? እስኪ ሆዷ እስኪገፋ ድረስ እንዴ! ፍቅር ምን ነክቷት ነው? አቤት ድራማማ መሆን አለበት ብያለሁ። ድራማ መሆን አለበት እንዴ! አሁን እነ ሩታ የሄዱ ወር አይሆናቸውም እኮ ዱባይ የሄዱ ማለት ነው። ስለዚህ እንዴት ነው ሆዴ ገፋ እንዲ? እኔ የለሁበትም እውነት ለመናገር እግራ የሚያጋባ ነገር ነው። እናንተም ድራማ ነው የምትሉ ሸር ላይ ካድርጉ። እውነት ለመናገር እግራ ልታጋባቸው ነው። ትናንት አይታችኋል። በሚያምር ሁኔታ ፋፊ ቤት ገዝቶላታል። ቤት ሲገዛላት ታሽጓል። አሸግ ነው ብለው መጡ። ክስ ቀረበባት በትናንትናው ዕለት ማለት ነው፣ በቡርኬ ዩቱብ ማለት ነው። እና እንግዲህ ሁለቶች በአንድ ሴት እየተገዳገዱ ይገኛሉ። ግን ያንም ሆኖ የተሰጠችውን ስጦታ እኔ ካንተ ጋር ነው ምኖር እፈልግሃለሁ እያለች ፋፊዬን ነው ስታሽከበክበው የነበረ። የቤት አቃራ ሲሰጣት በጣም ተደስታለች። ማናት? ፍቅር ማለት ነው። ግን ትናንት ታሽጓል ቤቱ ስትባል፣ ዛሬ ደግሞ የሰጣትን ቤት ለራሷ ወይም መሆን እንዳለበት ማወቅ ነበረባት እንጂ ደግሞ አሁን አርግዣለሁ ብላ ስትመጣ እኔ ራሴ እግራኔ ገባኝ። እንዲ የማይመስል ነገር ለሚስትህ አትናገር ይላል ያገሬ ሰው። እና ያው ድራማ ነው ብዬ ነው ማምነው እንጂ እውነት ፍቅር አርግዛ አይመስለኝም። እንግዲህ ሩታዬ ራሷ ስትነግረን ድረስ በሰላም እንጠብቃለን ማለት ነው። እና አብረሽ ተደስተዋልኝ። እነ ሩታ ሰርፕራይዝ ያደርጉናልኝ። ሩታ እርጉዝ ናት። እውነት ለመናገር ሞዴልዬ የኛ ቆንጆ የኛ ሙሽራ ገብታልናለች። ግን ቪዲዮ ስላለቀቁ ትንሽ እኛም ቅር ብሎናል። ምንም አይደለም፣ እንጠብቃቸዋለን ወዶች። ብሩኬና ሀይሚዬ ጌሙን ድላቸው የሚመቱ ያድርገው። እንወዳችኋለን። ጌሙን እንግዲህ እነሱ ተጫውተው አንበሳው የሚወስዱ ያድርግልን እንላለን። ሁላችሁንም እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ አቤት ውበት! ሁላችሁንም እንግዲህ እውነቱን أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي